I had never written a novel before. Was it going to be good? Was it going to be successful? I didn't know. But something was pushing me, as it were. Chinua Achebe was more than just a colleague, faculty member, and teacher here at Brown University. He was a gift to the world. የተወደዳችሁ የኤሪሳ ቴሌቪዥን ጣቢያ ተከታታዮቻችን እንደምን አላችሁ? በዛሬው መሰናዶ ቅኝታችንን በአፍሪካ ስነ ጽሑፍ ላይ አድርገን በዓለም አቀፍ ደረጃ ዕውቅናን ያተረፈ የስነ ጽሑፍ ልሂቅ የጥበብ ጉዞን የድርሰት ስራዎቹንና ኪነ ጥበባዊ ክህሎቱን በቅንጭብ ልንመለከት ወደናል። ሐሳብ አስተያየታችሁን እያጋራችሁን ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ቀንዲያ ቺኑዋ አቼቤ የአፍሪካ ስነ ጽሑፍ አባት በሙሉ ስሙ ሲጠራ አልበርት ቺኑዋ ሉሞጉ አቼቤ ይሰኛል። የአፍሪካ ዘመናዊ ስነ ጽሑፍ አባት የተባለው ይህ ሀያሲ ምናልባትም ናይጄሪያ ካሏት ምርጥ ጸሐፍት ዝርዝር ውስጥ በአንደኛ ደረጃ የሚሰለፍ ሳይሆን አይቀርም። አቼቤ በዓለም አቀፍ ደረጃ ዕውቅናን ያተረፈ ታዋቂ የናይጄሪያ ደራሲ እንዲሁም ግጥም በመጻፍ የግጥም ስብስቦችን አርትዖት በማድረግና ከዚያም አልፎ የህፃናት መጽሐፍትን በማሳተም ስሙ ተጠቃሽ ነው። የምዕራባውያን ልማዶችና እሴቶች በባህላዊ የአፍሪካ ማህበረሰብ ላይ ስላሳደሩት ማህበራዊና ስነ ልቦናዊ ተጽዕኖ በመጻፍም ይታወቃል። እንደ አውሮፓውያኑ አቆጣጠር በጥቅምት 16 1930 በናይጄሪያ ኦጊዲ ግዛት ኢግቦ በምትባል ከተማ ከአይዛህ አካፎና ከጃኔት አቼቤ ተወለደ። እድገቱም በዚያው መንደር ነበር። በዚያን ጊዜ ናይጄሪያ ትተዳደር የነበረው የሀገሪቱን የፖለቲካ ኢኮኖሚና ማህበራዊ መዘውር ትቆጣጠር በነበረችው በእንግሊዝ ቅኝ ግዛት ስር ነበር። በ1936 አቼቤ የመጀመሪያ ደረጃ ትምህርቱን ለመከታተል በኦጊዲ በሚገኘው የቅዱስ ፊሊፕስ ማዕከላዊ ትምህርት ቤት ገባ። በዚያም ትናንሽ ልጆች ሃይማኖታዊ ትምህርት በሚማሩበት ክፍል ውስጥ አንድ ሳምንት ካሳለፈ በኋላ የትምህርት ቤቱ ቄስ የአእምሮን ፍጥነትና የማሰብ ችሎታውን ሲያስተውሉ በፍጥነት ወደ ከፍተኛ ክፍል እንዲዛወር አደረጉ። በ8 ዓመቱ እንግሊዘኛ ቋንቋን መማር የጀመረው አቼቤ በ14 ዓመቱ በምዕራብ አፍሪካ ካሉት ምርጥ ትምህርት ቤቶች አንዱ በነበረው በኡሞአኪያ የመንግስት ኮሌጅ ለመማር ከተመረጡት ጥቂት ወንዶች ልጆች መሃል አንዱ ሆኖ በ1942 የሁለተኛ ደረጃ ትምህርቱን በቅድሚያ በኡሞአኪያ ቀጥሎም በታዋቂው ኔኬዴ ማዕከላዊ ትምህርት ቤት ተምሯል። ከዚያም በ1948 የለንደን ዩኒቨርሲቲ ተባባሪ ኮሌጅ የሆነው የናይጄሪያ የመጀመሪያው ኮሌጅ የአሁኑ የኢባዳን ዩኒቨርሲቲ በመባል የሚታወቀውን ዩኒቨርሲቲ ኮሌጅ ተቀላቀለ። በቅድሚያ ሕክምና ለመማር አስቦ የነበረ ቢሆንም ነገር ግን ብዙም ሳይቆይ ፊቱን ወደ እንግሊዝኛ ስነ ጽሑፍ ጥናት አዞረ። እናም እንግሊዘኛና ስነ ጽሑፍን ካጠና በኋላ እንደ አውሮፓውያኑ አቆጣጠር በ1953 የመጀመሪያ ዲግሪውን ማግኘት ቻለ። በትምህርት ቆይታው ለዩኒቨርሲቲው ሄራልድ ጋዜጣ ታሪኮችን፣ አጫጭር ድርሰቶችንና ንድፎችን አበርክቷል። አቼቤ በ1953 ከዩኒቨርሲቲው ከተመረቀ በኋላ መጻፍን የህይወት ዘመኑ ስራ ለማድረግ ወሰነ። የአፍሪካን ህዝብ እውነተኛ ታሪክና ስልጣኔን በብቃትና በተጨባጭ ማስተላለፍን ደግሞ ግቡ አድርጎ ተነሳ። ከዚያ በፊት ግን ለአጭር ጊዜ በመምህርነት ሰርቷል። በ1957 የብሪቲሽ ብሮድካስቲንግ ኮርፖሬሽን በፈጠረው የትምህርት ዕድል ወደ ለንደን አቀና። እዚያም ከአስተማሪዎቹ አንዱ የነበረው የልብ ወለድ ጸሐፊና ስነ ጽሑፍ ሀያሲ ጊልበርት ፊሊፕስ አቼቤ በስነ ጽሑፍ ስራው እንዲገፋበትና ለህትመት እንዲያበቃ አበረታታው። ይህ ከሆነ ከአንድ ዓመት በኋላ የአቼቤ የመጀመሪያ ልብ ወለድ የሆነው ቲንግስ ፎል አፓርት በ1958 ለንባብ በቃ። የቅኝ ግዛት ታሪክን በቅኝ ግዛት ከተያዙ ሰዎች እይታ አንጻር ያሰፈረው ይህ መጽሐፉ አፍሪካውያን ስለማንነታቸውና ባህላቸው እንዲማሩና በድፍረት እንዲገልጹ የቀሰቀሰበት ስራው ነው። በ1960 እንግሊዞች የናይጄሪያን የፖለቲካ ቁጥጥር ወደ ናይጄሪያ ህዝብ ከመለሱ በኋላ የተለያዩ ሃይማኖታዊ እምነቶች
ቋንቋዎችና ባህሎች በነበሯቸው የተለያዩ የናይጄሪያ ቡድኖች መካከል የስልጣን ሽኩቻ ተፈጠረ። አቼቤ ስለነዚህ ክስተቶችም ጽፏል። ከመጽሐፉ ጎን ለጎን ግን በሌጎስ በሚገኘው የናይጄሪያ ብሮድካስቲንግ ኮርፖሬሽን ውስጥ ከ1961 እስከ 66 የውጭ ስርጭት ዳይሬክተር ሆኖ አገልግሏል። በ1967 ቺኖ አቼቤ ከገጣሚው ክሪስቶፈር ኦኪግቦ ጋር በኢንጉ የህትመት ኩባንያ በጋራ መስርተው ስራ ጀመሩ። በዛው ዓመት በናይጄሪያ የእርስ በርስ ጦርነት ፈነዳ። የምስራቃዊ ክልል ራሱን የቢያፍራ ነፃ መንግስት ብሎም አወጀ። ብዙም ሳይቆይ በተቀሰቀሰው የእርስ በርስ ጦርነት መሃል ክሪስቶፈር ተገደለ። ይህ ከሆነ በኋላ አቼቤ በግልጽ የደገፈው የባያፍራ ነፃነት የተባለው እንቅስቃሴ አምባሳደር በመሆን በሚቀጥሉት 30 ወራት ውስጥ በቢያፍራ ጉዳዮች ላይ ወደ አውሮፓና ሰሜን አሜሪካ መመላለስ ጀመረ። በዚህ ወቅት አቼቤ ከረጅም ልብ ወለድ ራቅ ብሎ ይልቁንም በግጥምና በበርካታ አጫጭር ታሪኮች ላይ መስራትን መርጧል። ከዚያ በኋላ የነበሩት ዓመታት የአቼቤ የጽሑፍና የጥናት ስራዎች ስኬታማ ሆነው የቀጠሉበት ጊዜያት ነበሩ። ከተለያዩ የአሜሪካ ትምህርት ተቋሞች በቀረበለት ግብዣ መሰረትም በ1969 ገብርኤል ኦካራና ሳይፒሪያን ኤክስዌንሲ ከተባሉ ሌሎች ረዳት ጸሐፊዎቹ ጋር በመሆን ወደ አሜሪካ በማቅናት በማሳቹሴትስ ዩኒቨርሲቲ፣ አምኸርስት እና ብራውን ዩኒቨርሲቲን ጨምሮ በተለያዩ ዩኒቨርሲቲዎች ትምህርት እየሰጠ ቆይቷል። በዚያ ካደረገው ቆይታ በኋላ ስነ ጽሑፍ ለማስተማርና የጽሑፍ ስራውን ለመቀጠል ወደ ናይጄሪያ በመመለስ በናይጄሪያ ዩኒቨርሲቲ የምርምር ባልደረባ ሆኖ የተሾመ ሲሆን በዚህ የሥራ ክፍል ውስጥ ከ1976 እስከ 1981 ድረስ ሰርቷል። በኋላም የእንግሊዝኛ ቋንቋ ፕሮፌሰር በመሆን አገልግሏል። እስከ 1990 ድረስም የሁለት የናይጄሪያ አሳታሚ ኩባንያዎች ዳይሬክተር ሆኖም ነበር። ሆኖም በ1990 ባጋጠመው የመኪና አደጋ ምክንያት ከወገቡ በታች መንቀሳቀስ ተስኖት ጤናው ተጓደለ። ይህ ከሆነ ከጥቂት ጊዜ በኋላ የናይጄሪያ አገዛዝ ከአቼቤ ጋር በነበረው አለመግባባት እስር ቤት ሊያስገባው እንዳሰበ ፍንጭ በማየቱ በ1994 አቼቤ ወደ አሜሪካ የተሰደደ ሲሆን በዚያም ኒውዮርክ በሚገኘው ባርድ ኮሌጅ የቋንቋና ስነ ጽሑፍ ፕሮፌሰር ሆኖ አስተምሯል። በዚያ ቆይታው በ1999 በተባበሩት መንግስታት የሕዝብ ድርጅት የዓለም በጎ ፈቃድ አምባሳደር ሆኖ ተሹሟል። በ2009 አቼቤ ከባርድ ዩኒቨርሲቲ ወጥቶ በሮድ አይላንድ የሚገኘውን የብራውን ዩኒቨርሲቲን በመቀላቀል ሕይወቱ እስካለፈበት ጊዜ ድረስ እስከ 2013 በዚያው ሲያገለግል ቆይቷል። ቲንግስ ፎል አፓርት የተሰኘውን ልብ ወለድ በመጻፍ ታዋቂ የሆነው የልብ ወለድ ጸሐፊ፣ አስተማሪና ገጣሚ ቺኖ አቼቤ ድንቅ ስራ የተባለለት ይህ መጽሐፉ እጅግ በጣም ዝነኛና በዓለም ዙሪያ በሚሊዮኖች የተነበበ ተጽዕኖ ፈጣሪ ስራው ነው። ይህ መጽሐፍ የኢግቦ ማህበረሰብን አኗኗር፣ የብሪታንያ ቅኝ ገዢዎች መምጣትና ጉልህ የባህል ግጭትን ይዳስሳል። 50 በሚሆኑ የዓለም ቋንቋዎች የተተረጎመ ሲሆን ወደ 10 ሚሊዮን ቅጂዎች እንደተሸጡለትም ይነገራል። አቼቤ ከአፍሪካ ጸሐፍት ሁሉ ስራው በብዙ ቋንቋዎች በመተርጎም ክብረ ወሰኑን እንደያዘ አለ። ብዙዎችም ይሄው ድርሰቱ በዓለም እስከዛሬ ከተደረሱ ምርጥ ልብ ወለዶች መካከል አንዱ እንደሆነ ይስማማሉ። ከታዋቂ ሌሎች ስራዎቹ መካከል ኖ ሎንገር አት ኢዝ፣ አሮ ኦፍ ጋድ፣ ኤማን ኦፍ ዘ ፒፕል እና አንቲልስ ኦፍ ዘ ሳቫና ይጠቀሳሉ። ቺኖ አቼቤ የአፍሪካን ታሪክና እውነታ ከአውሮፓውያን እይታ በተቃራኒ ቆሞ በመሞገትና የአፍሪካውያንን ድምጽ በማሰማት አዲስ ምዕራፍ የከፈተ ጸሐፊ ነው። በብዙ ታዋቂ መጽሐፍት ላይ የሰፈረውን የተለመደ የአፍሪካዊነት ግንዛቤ ከአፍሪካዊ ተወላጅ እይታ አንጻር የሞገተ የሥነ ጽሑፍ ተቺም ነበር። ይህን ሐሳቡንም አንበሶች የራሳቸው ታሪክ ነጋሪ እስኪኖራቸው ድረስ የአደኑ ታሪክ ሁሌም አዳኙን ማሞገሱን ይቀጥላል በማለት በአንድ ወቅት ባሰፈረው አባባሉ አጉልቶ አሳይቷል። አቼቤ በሕይወት ዘመኑ ላበረከተው አስተዋጽኦ ከ30 ከሚበልጡ ዩኒቨርሲቲዎች የክብር ዶክትሬት የተቀበለ ሲሆን ብዙ ሽልማቶችንም ከተለያዩ ድርጅቶች አግኝቷል። ይሁንና እስካሁን ድረስ የኖቤል ሽልማት ለማግኘት አልታደለም። ይኸውም አብዛኛው ጽሑፉ የምዕራቡን ዓለም ዘረኝነት የሚተች በመሆኑ እንደሆነ ይነገራል። ከላይ ከተጠቀሱት በተጨማሪ ጥቂቶቹን ዕውቅናዎች ለማጠቃለያ እናክል። የጀርመን የመጽሐፍ ሻጮች የሰላም ሽልማት፣ የዶሮቲና የሊሊያን ጊሽ ሽልማት፣
የማን ቡከር ዓለም አቀፍ የልብ ወለድ ሽልማትና ከ20 በላይ የአሜሪካ ዩኒቨርሲቲዎች የክብር ዲግሪዎች ለስነ ጽሑፉ ሰው ለቺኖ አቼቤ ከተበረከቱ የእውቅና ሽልማቶች መሃል ይገኙበታል። ሰላም። ቀንዴል Del